የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አቤት ጉዳዮችን አስቀድመን እናስታውቃችሁ። በዛሬው ዕለት ለሁለተኛ ጊዜ በመቀለ ተዋጊ ጀት ሲያንዣብብ ውሏል ተብሏል። ዝርዝሩ የዜናችን ትኩረት ነው። ከዚህ ባለፈ የአሜሪካና የእስራኤል ከፍተኛ ባለስልጣናት አስመራ ከተማ በሚስጥር እንደገቡ እየተሰማ ነው። የሁለቱ ሀገራት ከፍተኛ ባለስልጣናት በአስመራና በአዲስ አበባ መካከል የሽምግልና ሚና ለመውጣት ነው አላማቸው ተብሏል። እንመለስበታለን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ሊገቡ ነው ተብሏል። ወደ አዲስ አበባ በተደጋጋሚ ከገቡ የአውሮፓ ሀገራት መሪዎች መካከል አንዱ የሆኑት ማክሮን የሰሞኑ ጉዟቸው ዓላማ ምን ይመስላል? ከዚህ ባለፈ አነጋጋሪዋ በረከት ገብረዋ ተብላ የምትጠራው በእርሻ ኢንቨስትመንት ላይ ተሰማርታ የነበረች ግለሰብና ሌሎች ተጨማሪ ሰዎች ላይ በከፍተኛ ሙስና ወንጀል ይፈልጋሉ በሚል ጥሪ ወጥቶባቸዋል። በረከት ገብረዋ ትፈልጋለች በሚል ጥሪ ወጣበትን ምክንያትም ይፋ አድርጋለች። የሚሊዮን ብሮችም ሰነድ እየወጣ ይገኛል። እንመለከተዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በዛሬው ዕለት ለሁለተኛ ጊዜ በመቀለ ከተማ ተዋጊ ጀት ሲያንዣብብ ውሏል። በመቀለ የመፈንቅለ መንግስት አደጋ ባንዣበበበትና ውጥረቶች ባየሉበት በዛሬው ዕለት ተዋጊ ጀት በሰማይ ሲበር ታይቷል። ጀቱ ከፕሪቶሪያው ስምምነት በኋላ በመቀለ ሰማይ ሲበር የታየው ለሁለተኛ ጊዜ ነው። የጦር ጀቱ ረቡዕ ከሰዓት 11 ሰዓት ተኩል አካባቢ በመቀለ ሰማይ ላይ ታየ ሲሆን በዚህ ሳምንት ለሁለተኛ ጊዜ የተስተዋለ ክስተት ነውም ተብሏል። ሆኖም የጦር ጀቱ በሰማይ ላይ ቅኝት ከማድረግ ውጭ ያደረሰው አንዳችም ጉዳት የለም ነው የተባለው። የጦር ጀቱ ከየት እንደተነሳ ለጊዜው ያልታወቀ ሲሆን ወታደራዊ አውሮፕላኑ በከተማው ላይ ሲበር የታየው ዶክተር ደብረጽዮን ገብረሚካኤል ከጦርነቱ በፊት በተካሄደው ክልላዊ ምርጫ መሰረት አቋቋምኩት ያሉት የትግራይ ካቢኔ የመጀመሪያው ስብሰባ እያደረገ በነበረበት ሰዓት ላይ ነው ተብሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለስራ ጉብኝት አዲስ አበባ ሊገቡ ነው። ፕሬዝዳንቱ ኢማኑኤል ማክሮን በኬንያ ናይሮቢ የሚካሄደውን የአፍሪካ ፎርዋርድ ጉባኤ ካጠናቀቁ በኋላ በመጪው ግንቦት 5 ቀን 2018 ለአጭር የስራ ጉብኝት አዲስ አበባ እንደሚገቡ ታውቋል። ፕሬዝዳንቱ ወደ ኢትዮጵያ የሚመጡት በጥንቃቄ የተመረጡ የፈረንሳይ ግዙፍ ኩባንያዎች መሪዎችን በማስከተል ሲሆን ጉብኝቱም በሁለቱ ሀገራት መካከል ያለውን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር ያለመ ነውም ተብሏል። በፕሬዝዳንቱ የታጀበው ልዑክ እንደ ካርፉር ያሉ ታዋቂ የችርቻሮ ንግድ ተቋማትና ሜሪዲያም የተሰኘውን የኢንቨስትመንት ድርጅት አመራሮችን ያካተተ ሲሆን በተለይም ካርፉር ከኢትዮጵያ ሜድሮ ጋራ በፈጠረው የፍራንቻይዝ ስምምነት አማካኝነት ወደ ኢትዮጵያ ገበያ ለመግባት ማቀዱ የጉብኝቱ አንደኛ ዋነኛ ትኩረት ስለመሆኑ ካፒታል ጋዜጣ ዘግቧል። ይህ ጉብኝት ፈረንሳይ በምስራቅ አፍሪካ ያላትን የኢኮኖሚ አጋርነት ለማሳደግና በቴክኖሎጂ በኢንቨስትመንት እንደዚሁም በንጹህ ኢነርጂ ዙሪያ ያላትን ተሳትፎ ለማስፋት የጀመረችው አዲስ ስትራቴጂ አካል ነው ተብሏል። ፕሬዝዳንት ማክሮን ከአዲስ አበባ ጉብኝታቸው አስቀድመው ግንቦት 3 እና 4 ቀን 2018 ዓ.ም በናይሮቢ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በመሆን የአፍሪካ ፎርዋርድ ጉባኤን በጋራ እንደሚመሩ ይጠበቃል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ ኢትዮጵያ የሚያደርጓቸው ተከታታይ ጉብኝቶች በሁለቱም ሀገራት መካከል ያለውን ጠንካራ ግንኙነት የሚያሳዩ ሲሆን የመጀመሪያው ጉብኝታቸው በመጋቢት ወር 2011 ዓ.ም የተከናወነና የላሊበላ አብያተ ክርስቲያናትን ለመጎብኘት እንደዚሁም የተለያዩ ትብብር ስምምነቶችን መፈረምን ያካተተ ነበር። በመቀጠልም በታህሳስ ወር 2017 ዓ.ም ባደረጉት ሁለተኛ ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን በሁለትዮሽ ግንኙነት በኢኮኖሚ ማሻሻያዎችና በብሔራዊ ቤተ መንግስት እድሳት ዙሪያ መክረዋል የተባለው። በግንቦት 2018 ዓ.ም የሚከናወነው ሶስተኛው ጉብኝት ደግሞ በሁለትዮሽ ውይይቶችና ከአፍሪካ ህብረት ጋር በሚደረጉ ቅንጅታዊ ስራዎች ላይ ትኩረት እንደሚያደርግ ተስፋ ተጥሎበታል። አነጋጋሪዋ በረከት ገብረዋና ሌሎች ተጨማሪ ሰዎች በከፍተኛ ሙስና ወንጀል ይፈልጋሉ በሚል የጥሪ ደብዳቤ ተበትኖባቸዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እንደዚሁም በማህበራዊ ሚዲያ በረከት ገብረዋ በመባል በቲክቶክ የምትታወቀውን ወይዘሮ በረከት ወርቁን ጨምሮ ሌሎች 11 ግለሰቦች በሀገር አቀፍ ደረጃ ለተፈጠረው የነዳጅ እጥረት ምክንያት በሆነ ከባድ ሙስናና የኮንትሮባንድ ወንጀል ተጠርጥረው ክስ ተመስርቶባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ ማየት ጀመረ ሲሆን በአቃቤ ሕግ ክስ ላይ እንደተመላከተው ባለስልጣናቱ የፍቃድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር ከ446,000 ሊትር በላይ ነጭ ናፍጣ ያለምንም ህግ አግባብ እንድታገኝ አድርጓል ነው የተባለው። ተከሳሿ ወይዘሮ በረከት ከዚህ ቀደምም ለኢንቨስትመንት በሚል ሽፋን በጋምቤላ ክልል ዲማ ከተማ በወጣ የንግድ ፍቃድ ከ100,000 ሊትር በላይ ነዳጅ በቀጥታ ከጅቡቲ በመውሰድ ምንም አይነት የነዳጅ ማከማቻ ወይንም ዲፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛው ነዳጅ 1200 ብር አካባቢ ለወርቅ አምራቾች በህገ ወጥ መንገድ መሸጧ በክሱ ላይ በዝርዝር ቀርበዋል። የእነዚህ ባለስልጣናትና የግለሰቡ ህገ ወጥ ድርጊት በመንግስት ሀብት ላይ ከፍተኛ ጉዳት ከማድረሱ በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት ስለመሆኑ ክሱ ያስረዳል። ከዚህ በተጨማሪ በዚሁ ክስ መዝገብ የተካተቱ ሌሎች ተከሳሾች በሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፈቃድ በማውጣት እንደዚሁም ነዳጅ ከመንግስት ቁጥጥር ውጭ አድርገዋል ተብለው ተከሰው ፍርድ ቤት ቀርበዋል። እንደዚሁም ክሱ በተመሰረተባቸው አንዳንድ ተከሳሾች መኖሪያ ቤትና ቢሮ ላይ በተደረገ ድንገተኛ ፍተሻ ብርበራ በ10 ሺዎች የሚቆጠር የአሜሪካ ዶላር፣ ዩሮና የእንግሊዝ ፓውንድ በህገወጥ መንገድ ተደብቆ መገኘቱን ክሱ አመላክተዋል። ጉዳዩን የያዘው የፌዴራል ከፍተኛ ፍርድ ቤት ሶስተኛ ሙስና ጉዳዮች ወንጀል ችሎት መዝገቡን ከፍቶ የተከሳሾችን ጉዳይ ማየት ጀምሯል የተባለው እንደ ፋና የችሎት ዘገባ። በዚህ ክስ ላይ በተጠርጣሪነት ስሙ የተጠቀሰውና በማህበራዊ ትስስር ገጽ በረከት ገብረዋ በሚል የማህበራዊ ትስስር ገጽ የምትታወቀው በረከት
በረከት ወርቁ አድራ በሰጠችው ምላሽ ባለስልጣናት ላይ ክስ ሰንዝራለች። በኢትዮጵያ ፌዴራል ፖሊስ በከባድ ሙስና ወንጀል ከሚፈለጉ 4 ግለሰቦች መካከል አንዷ የሆነችው በረከት ወርቁ በይፋዊ ማህበራዊ ትስስር ገጿ ላይ ባስተላለፈችው መልእክት የቀረበባትን ክስ ከማስተባበል አልፋ የመንግስት ባለስልጣናትን ወንጅላለች። በረከት በሰጠችው ምላሽ ምንም በማላውቀው ጉዳይ በወንጀል ተፈላጊውን ክስ ስትል የገለጸ ሲሆን ፖሊስ 8 ሚሊዮን ብር ሀገር አሳጥተሻል በሚል ያቀረበው ክስ መሰረተ ቢስ ነው ስትልም ተከራክራለች። ይልቁንም እናንተ የወሰዳችሁብኝ ከ15 ሚሊዮን ብር በላይ ነው ስትል በባለስልጣናት ላይ የመልስ ክስ የሰነዘረች ሲሆን ከዚህ ውጭ አብሯት በዝርዝር ውስጥ ስለተጠቀሱ አቶ አቡሽ አየለ ስትገልጽም ግለሰቡ ለብሔራዊ ባንክ በኩንታል ወርቅ የሚያስገቡና 28 የወርቅ ማውጫ ያላቸው ትልቅ ነጋዴ ስለመሆናቸውም ጠቅሳለች። በወርቅና ነዳጅ ላይ የሚሳተፉ ጥቂት ቡድኖች ሌሎቻችንን እንድንወገድ ፈርደውብናል ስትል የጉዳዩ መነሻ የጥቅም ግጭት እንደሆነ ማመላክታለች። በረከት ወርቁ በጋምቤላ ክልል ኢታንግ ልዩ ወረዳ በወርቅ ማዕድን ልማት ዘርፍ ለማሰማራት የሚያስችል የኢንቨስትመንት ሰርቲፊኬት እንዳላትም በጽሁፉ ባያያዛችው ሰነድ ላይም አበራ አድርጋ አቅርባለች። የሰዓቱ ዜናችን እንደቀጠለ ይገኛል። አስመራ በሚስጥር ገብቷል የተባሉት የእስራኤልና የአሜሪካ ቁልፍ ባለስልጣናት ለመንግስት ቅርብ የሆኑ ምንጮች እንደዘገቡት ከሆነ ልኡካናቸውን አስከትለዋል የተባሉት የእስራኤልና የአሜሪካ ሹማምንት አስመራ የገቡት ከፕሬዝዳንት ኢሳያስ አፈወርቂና ከመንግስታቸው ከፍተኛ ሹማምንት ጋር ውይይት ለማድረግ ነው። የሹማምንቱ የጉዞ ዓላማ ኤርትራ ከኢትዮጵያ ጋር ወደ ግጭት እንዳትገባ ለማድረግ ያለመ ነው የተባለ ሲሆን በተለይም በቀይ ባህር ላይ የአሜሪካም ሆነ የኢትዮጵያ ጥቅም የሚከበር ከሆነ በአሜሪካ የተጣሉባት ማዕቀቦች እንዲቃለሉ ይደረግላታል ሲሉ ማክለዋል። ምንጮች ለዓመታት ተጥለው ተግባራዊ ከሆኑ ማዕቀቦች በዘለለ የኢኮኖሚ ድጋፍም በአሜሪካ በኩል ይደረጋል የተባለው ይህ አሜሪካ መራሹ ልዑክ በአፍሪካ ቀንድ የቻይና ልዩ መልእክተኛ ተመሳሳይ ጥረቶችን ካደረገ በኋላ ወደ አስመራ የተደረገ ጉዞ ነው ተብሏል። ከዚህም ባለፈ በዚህ ወቅት በኢትዮጵያና በግብጽ መካከል በአባይ ወንዝ ላይ ሲደረግ የነበረው ድርድር የተቋረጠ ቢሆንም አሜሪካ በአንድ ወቅት አሸማቂ ሆና ብቅ ማለቷ ይታወሳል። የፈረንሳይ አፍሪካ ኢንተለጀንስ በቅርቡ ባወጣው ዘገባ መሰረት ኢትዮጵያ ከግድቡ መጠናቀቅ በኋላ በአባይ ላይ ተጨማሪ 3 የኃይል ማመንጫ ግድቦችን ለመገንባት የውል ስምምነትን ለማድረግ ዝግጅት ስለመሆኗ ይፋ አድርጎ ነበር። ይህ ውጤታማ በሆነ መንገድ የወንዙን ፍሰት ሙሉ በሙሉ ይቆጣጠራል። አዲስ አበባ ከግብጽ ጋር በአባይ ወንዝ ላይ የሚደረግ ማንኛውም ስምምነትም የቀይ ባህር ጥቅም ማስከበር አለባት ብላ መወቶቷ የዓለም አቀፍ ሕግን ግንዛቤ ያደረገ ነው ቢባልም በግብጽ ላይ ጫና የፈጠረ ነው ተብሏል። ሆኖም ፕሬዚደንት ትራምፕ አሜሪካ በኤርትራ ላይ ጣላቸው ማዕቀብ የምታነሳ ከሆነ የነጩ ቤተ መንግስት እጅግ ግዙፍ ስህተት ይሰራል የሚሉ ተቃውሞች እየተሰሙ ይገኛሉ። ለአብነት ያክል አምባሳደር ቲቦር ናጂ የአሜሪካ መንግስት የኢሳያስ አገዛዝ ጋር ፈጽሞ ዲፕሎማሲያዊ ወዳጅነት ማደስ የለበትም ሲሉ የመጎተ ሲሆን ኢሳያስ ለዘመናት ዘጋግቶ ባስቀመጣት ሀገር የተሰራው ጉድ እንዳይወጣበትም ከቀሪው ዓለም ጋር መገናኘት ፈጽሞ አይፈቅድም ብለዋል። ፕሬዚደንት ኢሳያስ አፈወርቂ የራሱን ህዝብ እየጎዳን ቢሆን ብቸኛው አምባገነን መሪ ሆኖ መቀጠል የሚያስደስተው ቁልፉ ጉዳይ ነው ሲሉ የአሜሪካ መንግስት ከኤርትራ ጋር የዲፕሎማሲ ግንኙነቱን እንዳያድስ ጥብቅ ጥሪ አስተላልፈዋል። ወደ ሰዓቱ ዜናችን የመጨረሻ ጉዳይ እናምራ። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሀሳብ ምላሽ የጠበቀች ሲሆን ኢራን ደግሞ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው ስትል ወቅሳለች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ለቀረበላት የሰላም ሀሳብ በዛሬው ዕለት ምላሽ ትሰጣለች ብላ አሜሪካ እየጠበቀች ስለመሆኑ ተናግረዋል። ሚኒስትሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸውን ዛሬ የሆነ ሰዓት ላይ እንሰማለን ብለን እንጠብቃለን፣ ምላሻቸውም የምር እንደሚሆን ተስፋ አድርጋለሁ ባይ ናቸው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ትላንት እንደተናገሩት ከሆነ ሀገራቸው በአሜሪካ በኩል የቀረበውን የሰላም ሀሳብ እየመረመረች እንደምትገኝ ተናግረው ነበር። ይህ በእንዲህ እንዳለ የአሜሪካና የኢራን ኃይሎች አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ትራምፕ የተኩስ አቁም እንደጸና ስለመሆኑ አስታውቀዋል። አሜሪካ በኢራን ሚሳይሎች፣ ድሮኖችና ፈጣን ጀልባዎች ጥቃት እንደተፈጸመባት ስትከስ ኢራን ደግሞ እርምጃ የወሰደችው አሜሪካ በሆርሙዝ ወሽመጥ በኢራን ነዳጅ ጫኝና በሌላ መርከብ ላይ ለፈጸመችው ጥቃት አጸፋ ስለመሆኑ ገልጻለች። ይህንን ተከትሎ አራግቺ በኤክስ ገጻቸው ለባሰፈሩት ጽሑፍ አሜሪካ የዲፕሎማሲ መፍትሄ ጠረጴዛ ላይ ሲቀርብ ፊቷን ወደ ሞኝ ወታደራዊ ጀብደኝነት ታዙራለች ሲሉ ከሰዋል። አሜሪካ ለፈጸመችው ጥቃት ምክንያቱ ጫና ለመፍጠር የተደረገ ጭፍን ዘዴ ወይም የአሜሪካ ፕሬዝዳንትን ከሚያወጡበት አዘቅት ለመክተት የታለመ አሳሳች የአሻጥረኞች ተግባር እንደሆነም ተናግረዋል። ውጤቱም እንደከዚህ ቀደሙ ተመሳሳይ እንደሚሆን ያመላከቱት የውጭ ጉዳይ ሚኒስትሩ ኢራናውያን ፈጽሞ የሚበረከኩ ባለመሆናቸው ሁልጊዜም ዲፕሎማሲ እንዳይሳካ ምክንያት ይሆናል ብለዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።